ዛሬ በዚህ ሰዓት በዚህ ደቂቃ ይህንን ድምፅ እየሰማህ ወይም እያነበብህ ያለው በምክንያት ነው። በአጋጣሚ የመጣ እንዳይመስልህ። በሕይወት ውስጥ ትልቅ ለውጥ የምትፈልግበት፣ የድካምና የስልችት ስሜት የበዛበት ወይም ደግሞ ወደ ቀጣዩ የታላቅነት ምዕራፍ ለመሻገር የወሰንክበት ወቅት ላይ ነህ። ብዙዎቻችን ሕይወታችንን ለመቀየር ሰዎችን እንማጸናለን፣ መጽሐፍትን እናነባለን፣ አዳዲስ ሥራዎችን እንጀምራለን። ነገር ግን ትልቁ መለወጥ የሚጀምረው ከውጭ ሳይሆን ከውስጥ ነው። ከማንም ሰው ጋር ከመነጋገር በፊት ራስህን ልትጠይቅና ልታወራ የሚገቡ 4 ወሳኝ የውስጥ ንግግሮች አሉ። እነዚህ ንግግሮች ቀላል አይደሉም። ድፍረትን ይጠይቃሉ። ራስን አለመዋሸት ይጠይቃሉ። ዛሬ በሚቀጥሉት ደቂቃ ውስጥ ወደ ውስጣዊ ማንነት ጥልቅ ጉዞ እናደርጋለን። ይህ ቆይታ ሕይወትን ሙሉ በሙሉ የሚቀይር ይሆናል። ዝግጁ ከሆንክ ትንፋሽን ረገብ አድርግ፣ አካባቢን ጸጥ አድርግ። ወደ መጀመሪያው ውይይት እንግባ። አንደኛ፣ የእውነት ንግግር። እኔ ማን ነኝ? የትስ ነው ያለሁት? የመጀመሪያውና ከሁሉም ከባዱ የውስጥ ንግግር ውስጥ የእውነት ንግግር ነው። አሁን ባለህበት ሕይወት ደስተኛ ነህ? ራስን አትዋሽ። ብዙዎቻችን ለሰዎች ደህና መስለን ለመታየት እንሞክራለን። እንዴት ነህ ስንባል ደህና ነኝ እንላለን። ነገር ግን በውስጣችን እየተቃጠልን፣ እየፈረስን፣ እየተጨነቅን ሊሆን ይችላል። ዛሬ ራስን ፊት ለፊት መስታወት ላይ እይና እንዲህ ብለህ ጠይቀው። እውነትን አሁን ባለሁበት ኑሮ፣ አስተሳሰብና ማንነት ደስተኛ ነኝ ብለህ ጠይቀው። ካንተ በቀር ማንም የማይሰማ የውስጥ ክፍል ውስጥ ሆነ እውነቱን ተናገር። የገንዘብ ሁኔታ አሳስቦሃል? ከባድ ሱስ ወይም መጥፎ ልማድ ውስጥ ወርቀሃል? የማይመጥን ቦታ ላይ ተቀምጠህ ጊዜን እያባከንክ ነው? ለውጥ የሚጀምረው ካለህበት ቦታ ነው። የት እንዳለ ካላወቅ ወዴት እንደምትሄድ ማወቅ አትችልም። ይህንን እውነት ስትቀበል ህመም ይሰማሃል፣ ይቆጭሃል። ነገር ግን ይህ ቁጭት የመለወጫ ትልቁ ነዳጅ ነው። ራስን መውቀስን አቁምና እውነታውን ተቀበለው። አዎ፣ እዚህ መጥፎ ቦታ ላይ ነኝ፣ ነገር ግን እዚህ አልቀርም በል። ሁለተኛ፣ የይቅርታ ንግግር። ራሴን ይቅር ብያለሁ። ሁለተኛው የውስጥ ንግግር የይቅርታ ንግግር ነው። ብዙዎቻችን ወደፊት መራመድ ያቃተን ከበስተጀርባችን ከባድ የብረት ሰንሰለት ስላለን ነው። እሱም ያለፈው ዘመን ስህተታችን፣ ያመለጠን እድል፣ የከዳን ሰው ወይም እኛ የሰራነው ጥፋት ነው። በየቀኑ ውስጣዊ ማንነትን ይወቅሰዋል። ያኔ ያንን ባላደረግኩ ኖሮ፣ ያንን ገንዘብ ባላጠፋሁት ኖሮ፣ ያኔ በደንብ አጥንቼ በሆን ኖሮ፣ ያን ሰው ባላመንኩት ኖሮ እያልክ ራስን በቁም ታስረዋለህ። ሰማኝ፣ ያለፈው አልፏል። ትናንትን መልሰህ ማስተካከል አትችልም። በወቅቱ ያንን የሰራው በነበረው እውቀትና አቅም ልክ ነው። ዛሬ ግን ካለፈው ተምረሃል። አሁን እጅህን ደረት ላይ አድርግና ለራስህ እንዲህ በለው። ያለፈውን ስህተቴን በሙሉ ይቅር ብያለሁ። ራሴን ነፃ አውጥቻለሁ። እኔ ሰው ነኝ፣ እሳሳታለሁ፣ እማራለሁ፣ ደግሜ እነሳለሁ ብለህ ንገረው። ጥላቻን፣ ቂምንና ጸጸትን ተሸክመ ተራራ መውጣት አትችልም። ሸክምን አውርደህ ጣል። ዛሬ አዲስ ቀን ነው። ራስን ይቅር ስትል ለወደፊት ሕይወት ትልቅ በር እየከፈትክ ነው። ሶስተኛ፣ የባለቤትነትና የኃላፊነት ንግግር። እኔ የሕይወቴ ባለቤት ነኝ። ሶስተኛው ንግግር የኃላፊነት ንግግር ነው። እስካሁን ድረስ ለውድቀት ማንኛውንም አካል ስትወቅስ ኖረህ ይሆናል። መንግሥት ስላልረዳኝ ነው፣ ቤተሰቦቼ ድሃ ስለሆኑ ነው፣ ሀገሪቱ ስላልተመቸችኝ ነው፣ እገሌ ስለከዳኝ ነው። ይህንን ወቀሳ ዛሬ ላይ ልታቆመው ይገባል። ምክንያቱም ሌሎችን በወቀስክ ቁጥር ሕይወትን የመቀየር ሥልጣን ለእነሱ አሳልፈ እየሰጠ ነው። ከዛሬ ጀምሮ ለራስህ እንዲህ በለው። ለሕይወቴ ሙሉ ኃላፊነቱን የምወስደው እኔ ነኝ።
ማንም መጥቶ አያድነኝም። ማንም መጥቶ ስኬታማ አያደርገኝም። ስኬቴም ውድቀቴም በእጄ ላይ ነው ብለህ ንገረው። ሁኔታዎች አስቸጋሪ ሊሆኑ ይችላሉ፣ ነገር ግን ለእነዚያ ሁኔታዎች የምትሰጠው ምላሽ ያንተ ምርጫ ነው። ካለህበት አስቸጋሪ ሁኔታ ተነስተህ ታሪክን የመቀየር ሙሉ አቅም በውስጥ አለ። አንተ ሰለባ አይደለህም፣ አንተ አሸናፊ ነህ። አራተኛ የእምነትና የራዕይ ንግግር። እችላለሁ፣ አደርገዋለሁ። አራተኛውና የመጨረሻ የውስጥ ንግግር የእምነትና የራዕይ ንግግር ነው። የእውነት ንግግር አድርገሃል፣ ራስንም ይቅር ብለሃል፣ ኃላፊነትም ወስደሃል። አሁን የቀረው ወዴት እየሄድክ እንደሆነ ለራስ መንገር ነው። በአእምሮ ውስጥ ምን አይነት ህይወት ነው የምትስለው? ሰላም ያለው ቤተሰብ፣ የበለጸገ ገንዘብ አቅም፣ ታላቅ ተጽዕኖ ፈጣሪ ማንነት ያለው ሰው መሆን ወይስ ሌላ? ያንን ራዕይ በግልጽ እየው። ከዚያም ለራስ በታላቅ እምነት እንዲህ በለው፣ እኔ ይገባኛል፣ ታላቅ መሆን ይገባኛል፣ ማደግና መበልጸግ ይገባኛል። በውስጥ ያለው አቅም ከማንኛውም እንቅፋት ይበልጣል። ፍርሃት አይመራኝም፣ እምነቴ እንጂ በለው። ይህንን ንግግር በየቀኑ ጠዋት ስትነሳ ለራስ ደጋግመህ ንገረው። አእምሮ የሚሰማውን ያምናል፣ ያመነውን ደግሞ በተግባር ያሳይሃል። እነዚህን 4 የውስጥ ንግግሮች ዛሬ ጀምራቸዋል፣ ነገር ግን በአንድ ቀን አይበቁም። በየቀኑ በየሰዓቱ ከራስ ጋር ተነጋገር። ውስጥ ሲቀየር ውጭ ይቀየራል። አስተሳሰብ ሲቀየር ህይወት ይቀየራል። ዛሬ አዲስ ታሪክ መጻፍ ጀምረሃል። ወደ ኋላ አትመልከት፣ ወደፊት ብቻ ተሻገር።